እንደምን አላችሁ በመላው ዓለም የምትገኙ መሲሐውያን ኢየሱስ ክርስቶስ በደሙ የዋጃችሁ አይንተ እግዚአብሔር አበው ካህናት አሃው ዲያቆናት የቤተክርስቲያን ጌጦቿ ምእመናን አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁልኝ? ከማታ እስከ ጠዋት የጠበቀን ከጠዋትም እስከ ማታ የሚጠብቀን የማለዳውን ብርሃን እንድናይ የፈቀደልን ሁሌም የማይለየን ስሙ እግዚአብሔር የተባለ አባታችን አምላካችን መድኃኒታችን ሕይወታችን ፈጣሪያችን ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ዛሬ አንድ ወሳኝ የሆነ ትምህርት አስተምራችኋለሁ። ይህም ካላወቃችሁ አሁን ታውቃላችሁ በሚለው መርሃ ግብራችን መንገድ የምናየው ነው። ምንድነው ዛሬ የማስተምራችሁ? ስለ ሁለት ነገር ነው። እሱም በትረ ሙሴና አርዌ ብርት ስለሚባል ነገር ነው። ድንገት ርዕሰ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ጳጳሳት የሚይዙትን በትር አይታችኋል? የሚይዙት ርዕሰ ሊቃነ ጳጳሳት የሚይዙት እንደዚህ እንደ እባብ እንዲህ ያለው አለ። አይታችሁት ከሆነ እባብ ነው ያለው፣ የነሐስ እባብ ቅርጹ። ብዙ ጊዜ ልብ ብላችሁ ታጣቁ ይሆናል ያላችሁት ትኖራለች። ምክንያቱም አንዳንድ ካዲያን ሚስጥሩ ስለማይገባቸው እንዴት ነው እባብ የያዙት? እባብ ይዘው ምን ይዘው እነዚህ አስማተኞች ኦርቶዶክስ ቤተክርስቲያን የሚል ግንዛቤ ስለሚኖር ስላለም መጨረሻ ላይ እሱን ነግራችኋለሁ። ከዛ ቀድሞ ደግሞ ስለ በትረ ሙሴ ነግራችኋለሁ። ሁለት ነገር ነው ነግራችሁ ዛሬ። አንደኛ በትረ ሙሴ፣ ሁለተኛ አርዌ ብርት ስለሚለው ነገር ነው የምንማረው። ስለዚህ እናንተ ደግሞ ሌላም ሰው እንዲማር እንድታደርጉ ከወዲሁ ቀድሜ ጠይቃችኋለሁ። እግዚአብሔር ሁላችንም ይባርከን። አማትበን እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይን ያለ ምሰሶ ከነግሱ የዘረጋኸው፣ ምድርን በውሃ ላይ ያለ ካስማ ከነልብሱ ያጸናኸው፣ ደመናን ያለ ድምፅ የምትነዳው፣ አየርን ሳይታይ የምታስጉዘው፣ የሚታየውንም የማይታየውንም ሁሉ የፈጠርህ አንተ እግዚአብሔር አምላካችን ስምህ ከዘላለም እስከ ዘላለም የተመሰገነ ይሁን። በልብ መታሰብህ በቃል መነገርህ ከፍ ከፍ ይበል። አንተ አባታችን ነህ፣ አንተ መድኃኒታችን ነህ። ከሰማይ ሰማያት ወርደህ ያዳንከን ኢየሱስ ክርስቶስ አሁንም የወንጌልህን ቃል እንሰማ ዘንድ በመጨከን በልቡናችንም ታሳድርልን ዘንድ ስለ አንዱን ፈንታ 30ና 60 መቶ ያማረ ፍሬ እንድናፈራ መስማት ብቻ አይደለም ሰምተን ለመተግበር እንድታበቃን ይልቁንም ደግሞ ዳግም ስትመጣ በቀኝ ከሚቆሙት ቅዱሳን እንድትደምረን እንማጸናሃለን። በአዛኝቱ በእናትህ በወለደችህ በቅድስተ ቅዱሳን ድንግል ማርያም እንማጸናሃለን። አምላክ ሆይ ፊትህ በሚቆሙት እሳታውያን መላእክት እንማጸናሃለን። ስለ ነቢያት እንማጸናሃለን፣ ስለ ሐዋርያትም እንማጸናሃለን። ደማቸውን ላንተ ስላፈሰሱት ስለ ሰማዕታት እንማጸናሃለን። የዓለምን ሁሉ ነገር ንቀው በገዳም በተንከራተቱት ቅዱሳን በእነሱ ሁሉ ጸሎት ይቅር እንድትለን ቅዱስ ፈቃድህ ይደረግልን። ሰላምህ ለእኛ፣ ሰላምህ ለአገራችን፣ ሰላምህ ለዓለም ሁሉ ይሁን። ቤተ ክርስቲያናችንን ከአጽራረ ቤተ ክርስቲያን ጠብቅልን። ከእኛ አስቀደሙ የሞቱትን አጽድቅልን። በደዌ ዳኛ በአልጋ ቁራኛ ተይዘው በቤት በሕክምና ስፍራ በጸበልም ስፍራ የሚሰቃዩትን ወገኖችህን በቅዱስ እጅ ዳብሰህ ፈውስ። የቀደመ ጤንነታቸውን መልስላቸው፣ ለቁመተ ስጋም አብቃቸው። በእስር ቤት የሚሰቃዩትን፣ በመከራ ውስጥ ያሉትን፣ በጦርነት በውጊያ በረሃብ በቸነፈር ውስጥ ያሉትን ሁሉ አምላካችን ሆይ ተመልክተህ ፍቅርህንና ሰላምህን ጸጋህና በረከትህ ረድኤትና በጎነትን ለሁላችን አድለን። በዚህ ሰዓት ቃልህን የሚሰሙትን ሁሉ የልቦናቸውን ልመና ሰምተህ ፈጽምላቸው። ከሚያስጨንቅ ከሚያሳዝን ከሚያስተክዝ ነገር ሁሉ ሰውራቸው። ስራ ለሌላቸው ስራ፣ ንብረት ሀብት ለሌላቸው ሀብት ንብረትን ስጥ። የስጋም አምላክ የነፍስም አምላክ አንተ ነህ። የመንግስትህም ዜጎች ታደርገን ዘንድ እንማጸንሃለን። አሜን። አስቀድሜ እንደነገርኳችሁ
ሁለት ወሳኝ ነገሮች እንመለከታለን። አንደኛ ጳጳሳት የሚይዙት ዱላ ለምንድን ነው የሚይዙት? ጳጳሳት ዱላውን ከመቋሚያ ይለያል። የሚይዙት ዱላ አለ። ምንድን ነው እሱ? ርዕሰ ሊቃነ ጳጳሳት ደግሞ የሚይዙት ወይም ደግሞ ሲሾሙ እንዲህ ብሎ ያለ ቅርጽ ያለው ቅድም እንዳልኳችሁ ደግሞ አለ። እሱ ደግሞ እንደዚህ እና እንደዚህ ያለው የነሐስ እባብ ራስ ነው፣ የእባብ ነው ቅርጹ። ለምንድን ነው? አንድ ሰው ካላወቀ የፈለገውን ሊናገር ይችላል። እናንተም ብትሆኑ ራሱ እንዴ ልትሉ ትችላላችሁ። በተለይ አሁን ድንጉጥ አይደል ትውልዱ፣ ድንጉጥ ናችሁ እኮ ድንጉጥ ናችሁ። ሁሉ ነገር ያስደነግጣችኋል። ክርስትና ግን አለመደንገጥ ነው እኮ። ምንድን ነው ብሎ መጠየቅ ነው እንጂ መደንገጥ አይደለም። እከሌ እንዲህ ሲያስተምሮ ሰማሁት በቃ እኔ እምነቴን፣ እንደሱ አይደለም ክርስትና። እሱን ሌላ ቦታ አድርጉት። በኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ሁሉ ነገር መጠየቅ ይቻላል። ሁሉን መጠየቅ ይቻላል። መልሱ ደግሞ ሁልጊዜ ያለ። ለምን መሰላችሁ የምምላችሁ? በድፍረት ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታደርገው አንድም ነገር የለም። ይሄ ዘመኑ እንዳመጣው አስተሳሰብ ነገር አታዩም። በፍጹም ሁሉ ነገር መጽሐፍ ቅዱሳዊ ነው። ሁሉ ነገር በኦሪት፣ ሁሉ ነገር በሕግ፣ ሁሉ ነገር በሕገ ወንጌል፣ ሁሉ ነገር በመጽሐፍ፣ ሁሉ ነገር በነቢያት፣ ሁሉ ነገር በሐዋርያት፣ ሁሉ ነገር በሊቃውንት የተነገረ ነው። መጀመሪያ ሁለት ነገሮች ናቸው የምናያቸው። አንደኛ በትሩ፣ በትር እንለዋለን። በግዕዙ በትር ነው። ዱላ ልንለው እንችላለን። የሚይዙት አለ ጳጳሳት። እሱ ስሙ ምን ተብሎ ይጠራ መሰላችሁ? በትረ ሙሴ ተብሎ ይጠራል። እሱ በትረ ሙሴ ነው የሚባለው። የእባቡን በኋላ ነግራቸዋለሁ። በጣም ብዙ ሰው እንዴት ብሎ የሚጠይቀው ጥያቄ ነው እሱ። ከዚህ በፊትም እኔንም ጽፋችሁ የጠየቃችሁኝ ያላችሁ ምንድን ነው እሱ፣ እሱን እባክህን አስረዳን ብላችሁኛልና የመጀመሪያው በትረ ሙሴ። አሁን ሙሴ ሙሴ ነው፣ በረከቱ ይደርባችሁ። ሊቀ ነቢያት ሙሴ የታወቀ ቅዱስ ነው። በትር ያልነው ደግሞ ወይም በትር ያልነው ወይም ዱላው ደግሞ በትረ ሙሴ ተብሎ ተጠርቷል። ስለዚህ የሙሴ ዱላ ማለት ነው። የሙሴ በትር ማለት ነው። በትረ ሙሴ፣ የሙሴ በትር፣ የሙሴ ዱላ ነው። ስለዚህ ጳጳሳት የሚይዙት ምን ተብሎ ይጠራል? በትረ ሙሴ ተብሎ ይጠራል። ለምንድን ነው እሱን የሚይዙት? አንደኛ እረኛ ናቸው። እረኛ እኮ ዱላ ያስፈልገዋል አደለ? በትርህና ምርኩዝህ እነሱ ያጽናኑኛል ይላል ልበ አምላክ ዳዊት በመዝሙር 22 ላይ። በትርህና ምርኩዝህ እነሱ ያጽናኑኛል፣ ማጽናናት ብቻ ነው ያጸኑኛል ይላል። እረኞች ናቸው። ጳጳሳት እረኞች ናቸው። ካህናት እረኞች ናቸው። ዲያቆናትም እረኞች ናቸው። ከእረኝነት ነው ድምሩ። ያዛላ ዲያቆኑም ተንስኡ ጸልዩ እያለ ያን ሁሉ ህዝብ እኮ የሚያዘው ዲያቆኑ እኮ ነው አለው እኮ የሱም እና ያ ግን ስሙ በትረ ሙሴ ተብሎ ተጠርቷል። ሙሴ ዱላ ይይዝ ነበረ፣ በትር ይይዝ ነበረ። እዚህ ላይ ኦርቶዶክሳውያን አንዳንድ ሰዎች የኢትዮጵያን መጽሐፍ ቅዱሳዊ የአኗኗር ዘይቤ ስናገር የሚበሳጩብኝ ሰዎች እንዳሉ አውቃለሁ። ግን ሲደርሱበት ያውቁታል። እኔንም ይቅርታ ለማለት እድሜ ይፈጅባቸዋል፣ ይዘገያሉ። ዱላ ይዞ መሄድ በዓለም ላይ የማ ህዝብ ባህሪ ነው ስትሉ ኢትዮጵያ ውስጥ ነው ዱላ ይዞ የሚኬድበት። በአብዛኛው ውጭ ሀገር የኖራችሁ ሰዎች ወደ ገጠር ሂዱ። አንዳንድ ሰዎች ሊይዙ ይችላሉ፣ ግን በአብዛኛው ዱላ ይዞ የሚኬድ የት ነው? እኛ ሀገር ነው። ስለዚህ ሰው ህዝቡ ራሱ ዱላ ይዞ የመሄድ ልማድ አለው። ይደገፍበታል፣ ይራመድበታል። ውሻ ቢመጣ አውሬ ቢመጣ ይከላከልበታል።
ልማድ አለው። በጥንት እስራኤልም እንደኛው ልማድ ነበራቸው። እረኞች በተለይ ይይዛሉ። ሙሴ ያው የኢትዮጵያዊውን የዮቶርን የራጉኤልን በጎች ይጠብቃ ነበርም ዱላ ይዟል። እነ ጆሲፈስ ፍላቪዩስ ጆሲፈስ እና አንዳንድ ሰዎች ሙሴ ኢትዮጵያ ውስጥ ብዙ ጊዜ እንደነበረ ጽፈዋል። እንደ የኢትዮጵያ ነገር ሲነሳ የሚበሳጩ ሰዎች አሉ። እኔ ምንም ማድረግ አልችልም። ማወቅ አለብን አይደል? ታሪካችንን መማር አለብን አይደለም እንዴ? ማንነታችንን መረዳት አለበት አይደል? ባህላችንን አንዴ ወየው ሲሉ ነበር ብዙ ሰዎች። ስለ ሁሌ ትዝ ይለኛል እንዴት ዶሮ 12 ብልት ኖሯት እንዴት ነው ከጌታና ከትንሣኤ ጋር የምትገናኘው ምናምን። አሜሪካ 12 ብልት የሚባል የለም። እንግሊዝ ሂድ 12 የሚባል የለም። ሳውዝ አፍሪካ ሂድ 12 ብልት የሚባል የለም። ኬንያ ሂድ ጎረቤት የለም። ሱዳን ሂድ 12 ብልት የሚባል ነገር የዶሮ የሚባል ነገር ጭራሽ የለም። ሀሳቡ የለም። ኮንሰፕቱ የለም። የፈለክበት ሀገር ሂድ የለም 12 የሚል የትም የለም። 12 ብልት የሚል የዶሮ ጭራሽ ኢትዮጵያ ውስጥ ብቻ ነው ያለው ይሄ። ወይም የኤርትራ ልጆች እናንተም አንድ ስለሆንን ታዩታላችሁ። ይሄን ሌላ ቦታ የለም። ግብጽ ብትሄድ 12 የሚባል ነገር የለም። ኢንዲያ ብትሄድ የለም። ፈረንሳይ ፓሪስ ላይ ብትሄድ የለም። ኢትዮጵያ ውስጥ ብቻ ነው ያለው። ተመልከቱ። ያን እንድታቁ ትፈልጋለሁ። ለጊዜው ኦርቶዶክሳውያን ወይላችሁ ስትስቁ ነበረ ብዙዎቻችሁ። ኬት እንዴት አለው መምህር ዘበነ ኬት አመጣው ብሎ መጠየቅ ነው የሚሻለው እንጂ ወደ ሌላ ሀሳብ መሄድ ሰይጣናዊ ነው። አንተ ከመቀኝነት ነው አውቃለሁ፣ ሌላው ካለማወቅ ነው። መቀኛው አንድ ቀን መልስን ታገኛለህ። በኢትዮጵያ ላይ እንደቀለድክ በቤተክርስቲያን ላይ እንደቀለድክ አትኑርም። የኔን ትምህርት ተቃውማለሁ ብለህ የምትቃወመው የእናት አባቶችን ታሪክ እንደሆነ ግን አልገባህም። አንዳንዱ ከጊዜያዊ ፖለቲካ አንጻር ሊያስብ ስለሚችል፣ አንዳንዱ ለመታወቅ የሚፈልጉ አንዳንድ ሰዎች አሉ። ዱላ ይዞ የሚኬድበት ባህል ኢትዮጵያ ውስጥ ነው። አሁን የምናወራው ሁሉም ሰው የሚይዘው ዱላ በራሱ ካየ ነው። አሁን ግን በትረ ሙሴ የተባለው ጳጳሳት የሚይዙት በትረ ሙሴ ይይዘው የነበረው በትር ነው። ኦሪት ዘጸአት ምዕራፍ 7 ላይ ማየት ነው። እግዚአብሔር ይጠይቀዋል። በእጅ ምን አለ ይለዋል። በትር ይዟል። በዛ ነው እግዚአብሔር ምልክቱን የሰጠው ለእረኛው ለሙሴ የሕዝብ እረኛ እንዲሆን። በግ ነበር የሚጠብቀው። ና አሁን ሕዝቤን ጠብቃለሁ። ያኔ ፈርዖንን ፈርቶ ነበር የሸሸው። ና ሂድ አለው። ደፍረ ግባ አለው። እግዚአብሔር ከኛ ጋር ሲሆን እንደዚህ ነው ወገኖቼ። እና ይሄ በትረ ሙሴ ማለት ሙሴ የያዛት በትር እንደውም ምልክት ሰጥቶት አንዴ ወደ እባብ ተለውጣ እንደገና ሲይዛት በትር የሆነችዋ ወይም ዱላ የሆነችዋ ወይም እንጨት የሆነችዋ የሙሴ በትር ነች። ሌላ በትር አለ፣ የአሮን አለ። የአሮን ደግሞ በመስቀል የምትመሰለች ካህን ነው። እሱ ደግሞ በትረ አሮን እሰ እያልን እንተሰረጸው ፈረየት እያልን አፈራች እያልን የምንላት የአሮን በትር አለች። እሷ ደግሞ ሌላ ሚስጥር አላት። እሷን በሌላ ጊዜ ከመቤታችንም ጋር ተገናኝቶ እንማረዋለን። አሁን ግን የፈለግኩት ጳጳሳት የሚይዙት ያ ምን ተብሎ ነው የሚጠራው? በትረ ሙሴ። ሙሴ ይይዝ የነበረውን በትር አምሳል ይይዛሉ። እረኞች ስለሆኑ ይዙታል። ስሙ በትረ ሙሴ የተባለው ሙሴ ስለያዘው ነው። ሙሴ ዘጸአት 7 ላይ ያንን እንደያዘው ትመለከታላችሁ። ከቁጥር 19 ጀምሮ እግዚአብሔር ሙሴን አለው፣ አሮንንም በትርን ውሰድ፣ ደግሞም ተአምራትን ስራበት አለው፣ ባህርንም ክፈልበት አለው በበትሩ። ስለዚህ ተአምራት የተሰራበት ነው። በሚስጥር ከመስቀል ጋር እናገናኘዋለን። አሁን ግን ትልቁ ነገር ይህንን በትር ሙሴ ወንዞቹን ሁሉ የመታበት ባህር የከፈለበት በራፊድም ምድረ በዳ ከአለት ውሃ
ያፈለቀበት በትር ነው። ዘጸአት 17ን ማየት ትችላላችሁ። ያችን በትር ይዛሃት ሂድ ነው። ጣላት የሚል ሕግ የለም። ይዛሃት ሂድ። ስለዚህ ጳጳሳት በሚሄዱበት ጊዜ አምሳል ነውና ያን በትር ይዘው ይሄዳሉ። አያችሁ፣ በትረ ሙሴ ይባላል። ይዛሃት እንድትሄድ ዘጸአት 17 ላይ የምታዩት የእግዚአብሔር ቃል አለ። ቁጥር 5 ላይ እንዲህ ይላል፣ መንፈስ ቅዱስ አምላካችን በእኔም በእናንተ ይደር። እግዚአብሔርን ሙሴን በሕዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ካንተ ጋር ውሰድ፣ ወንዙንም የመታህባትን በትር በእጅ ይዛሃት ሂድ አለው። በቃ ይዛሃት ሂድ። ስለዚህ ያችን በትር አልጣለም። እግዚአብሔር ድንቅ ነገር ያደርግለት ስለነበረ ነው። ያችን በትር አልጣለም። ስለዚህ ጳጳሳት የሚይዙት ምን ተብሎ ይጠራል? በትረ ሙሴ ተብሎ ይጠራል። የሙሴ በትር ማለት ነው። ቀጥሎ ደግሞ እንድናየው የፈለግኩት አርዌ ብርት የሚባለው ነው። ሁለተኛው አርዌ ማለት አውሬ ማለት ነው። ቀጥታ ትርጉሙ አውሬ ማለት የትኛውም አውሬ፣ አንበሳ ሊሆን ይችላል፣ አውሬ ነው። ሌላም አርዌ ነው። አርዌ ተብሎ ይጠራል። በብዙ አራዊት የምንለው ከዛ የመጣ ነው። አርዌ ማለት አውሬ ማለት ነው። እመቤታችንንም ሁልጊዜ የምንማጸናት አድኝን ካርዌ ስንል ዝም ብሎ ካሉ አውሬ ሳይሆን ከሰይጣን ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቁአኪ ማህረዌ ነአዊ ተማጸነብኪ። ከሰይጣን እንድንሸሽ ባንቺ ተማጽነናል ነው የምንላት እመቤታችንን። ሰላም ለኪ ሰላምታ ይገባሻል እያለን ማህረዌ ነአዊ ተማጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ ምንላት። ማህበራችንን ባርኪልን ከሰይጣን አድኝን ምንለው። አውሬ የሚለው እሱን ያመለክታል። ሰይጣንን የሚያመለክትበት ጊዜ አለ። አርዌ ሲል አንበሳ፣ ማንኛውንም አውሬ። አርዌ ቤት ካለ ለምሳሌ ድመት ሊሆን ይችላል። ድመት የቤት ውስጥ እንስሳ ብለን የምንጠራቸው ሁሉ በዚህ ሊጠሩ ይችላሉ። እሱ እንግዲህ የቤት እንስሳ የምንላቸው ማለት ነው። አሁን የፈለግኩት ግን አርዌ ምድር የሚባለውስ እሱ አንድ ነገር ነው የሚያመለክተው። አርዌ ምድር የሚለው አንድ ነገር ያመለክታል። እሱ ምን ማለት ነው? የምድር አውሬ ተብሎ የሚጠራ ነው። ቀጥታ ስንተረጉመው አርዌ ምድር ካልን የምድር አርዌ ማለት ነው። ግን ቀጥታ የሚያመለክተው ነው እባብ ማለት ነው። አርዌ ምድር ካለ ቀጥታ ምንን ያመለክታል? እባብን ያመለክታል። ዘፍጥረት 3:1 ላይ እባብ ተንኮለኛ ነበረ፣ አዳምና ሔዋንን ሄዶ አሳተ። ተንኮለኛ ነበር። ቅድም ከሱ ነው ጠብቂን ያልናት እመቤታችን። ታላቁ ዘንዶ 7 ራሶች ቀይ የሆነ 10 ቀንዶች ያሉት ተብሎ በራእይ 12 ላይ የተጠቀሰው ሚካኤልና መላእክቱ ረግጠው ለዘላለም የጣሉት ኢየሱስ ክርስቶስ በመስቀል ላይ ለዘላለም ያሰረው እሱ አርዌ ተብሎ ሲጠራ ሰይጣን ማለት ነው። ስለዚህ እባብ አሁን ስናየው ክፉ ነገር ነው። አዳምና ሔዋንን ያሳተ ነው። እመቤታችንን ከሱ ጠብቂም ብለናል። ታዲያ ርዕሰ ሊቃነ ጳጳሳት የሚይዙት ላይ እባብ ያለው እዚህ የሚይዙት በትር ላይ እንዴት ነው ብላችሁኝ ካላችሁኝ፣ ይሄኛው እነሱ የሚይዙት እባብ የነሐሱ እባብ ነው እንጂ ያመርዛሙ እባብ አይደለም። እሱ ደግሞ ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና የኔና የናንተ መድኃኒት የሁላችን ሕይወት የዓለም ብርሃን ኢየሱስ ክርስቶስ በነሐስ እባብ ራሱን ስለመሰለ ነው። ታሪኩን የምታገኙት ኦሪት ውስጥ ነው። ክርስቶስ በዛ እንደመሰለ የምታገኙት ወንጌል ውስጥ ነው። ያ በኦሪት ዘሁልቅ ላይ የተጻፈው ምዕራፍ 21 ላይ በምድረ በዳ እያሉ በሐራሴቦን ምድረ በዳ ሕዝቡ እግዚአብሔርን አስቀይመውት እዚህ እኮ መና የሰጠን ምድሩ ከምድር እንሆ ቦታው ከፍ ቢል ከሰማይ ዝቅ ከምድር ብቅ ቢል ነው ብለው እግዚአብሔርን ባሙት ጊዜ
እግዚአብሔር ቆላ ውስጥ አውርዶ ባህር አሴቦን ሰጣቸው፣ ግን በመቅሰፍት መታቸው። ባፋቸው እየበሉ ባፍንጫቸው ትል ሆኖ ወጣ፣ ሁሉም በነዘረ እባብ ተነደፉ ይላል። አለቀሱ፣ ጮሁ፣ ሙሴ 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 እባክህን አጥፍተናል፣ በድለናል፣ እግዚአብሔርን አስቀይመናል፣ አንተንም አምተናልና ጸልይልን አሉት። የቅዱሳን ጸሎት በረከት አለው። የሙሴ አምላክ ከኔና ከናንተ ጋር ይሁን። በሙሴ ልመናም ይቅር ይበለን። አያችሁ፣ እግዚአብሔርን በድለው ቅዱሳን የሚበድሉ ሰዎች ይበዙበት ነው። ይቅርታ እንኳን አይጠይቁም። እነዚህ ሰዎች ግን ወዲያውኑ እግዚአብሔር የማራቸውም ተመልሰው ሙሴ እግዚአብሔርን ሰድበነዋል፣ አምተነዋል፣ አንተንም አምተናል፣ ሰድበናል፣ ይቅር በለን፣ ጸልይልን አሉ። እንግዲህ ተመልከቱ፣ እግዚአብሔር እንደዚህ ነው ቶሎ ምሕረት የሚያደርገው። ሙሴንም እግዚአብሔር አናገረው። ሙሴ የነሐስ እባብ ስራና በምድረ በዳው ስቀል አለው። ያ አርዌ ብርት ተብሎ ይጠራል። ያ አርዌ ብርት የተባለው የነሐስ እባብ እንደማለት ነው። ተመልከቱ፣ ቅዱስ ዮሐንስ በወንጌሉ ምዕራፍ 3 ላይ ቁጥር 14 ላይ የጠቀሰው ትዝ ይላችሁ እንደሆነ ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ ብሎ የሚናገረው ቃል አለ። እሱም እንዲህ ይላል፣ ሙሴ በምድረ በዳ እባብን እንደ ሰቀለው የሰው ልጅ እንዲሁ ይሰቀላል፣ ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲወዶታልና ያመነበት ሁሉ እንዳይጠፋ የዘላለም ሕይወት እንዲያገኝ ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ልክ በምድረ በዳ እንደተሰቀለው እባብ ክርስቶስ ይሰቀላል አለ። ያ የሙሴ የነሐሱ እባብ ምሳሌነቱ ለኢየሱስ ክርስቶስ ነው። እንዴት? የነዘሩ እባብ ነደፋቸውና ገደላቸው፣ ታመሙ፣ ብዙዎች ሞቱ፣ የጸናባቸው በድንኳናቸው ተኙ። ከዛ ሙሴን ምን አለው? የነሐስ እባብ ስራና ስቀል። ከዛ ስትመታው የጸናባቸው በድንኳን ውስጥ ያሉት ድምፁን ሰምተው ይድናሉ፣ መተው ያዩት ደግሞ ይፈወሳሉ። ሙሴ የነሐሱን እባብ በምድረ በዳ ሰቀለው። የዛን ጊዜ እነሆ ድምፁን ሲሰሙ በድንኳን ውስጥ የጸናባቸው እዛው ተፈወሱ። አጠገቡ መተው ያዩትም የነበሩ እዛው ተፈወሱ። የነሐሱ እባብና ያኛው እባብ የነደፋቸው እባብ መርዛማ ነው። ልብ በሉ፣ የነደፋቸው እባብ ምንድነው? መርዛማ ነው። የነደፋቸው እባብ ምንድነው? ገዳይ ነው። የነደፋቸው እባብ ምንድነው? ነዘር ነው። የነደፋቸው እባብ ምንድነው? በሽተኛ ነው ያደረጋቸው። ሙሴ የሰቀለው የነሐሱ እባብስ ፈወሳቸው፣ አዳናቸው፣ ወደ ቀደም ሕይወታቸው መለሳቸው። ያ ማለት የነሐሱ እባብ ኢየሱስ ክርስቶስ የተመሰለበት ነው። ያኛው ዲያብሎስ የተመሰለበት ነው። ስለዚህ ያንን አሰራር አጥፍቶላቸዋል። ታዲያ ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅ ይሰቀል ዘንድ እንዲገባዋል ብሎ ራሱ የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ የድንግል ልጅ የአብ ልጅ ኢየሱስ ክርስቶስ በወንጌሉ እንዲህ የሚነግረን ዮሐንስ ወንጌላዊ ይሄንን የሚጽፈው ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ የተጻፈው ምንድነው የሚለው? ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅ ይሰቀላል ነው ያለው። ልክ ሙሴ የሰቀለውን ያኛውን እባብ አይደለም ክርስቶስ የመሰለው፣ ሙሴ የሰቀለውን ነው። ሙሴ የሰቀለውን የነሐስ እባብ መርዝ የለውም። ኢየሱስ ክርስቶስ ኃጢአተኛ ሳይሆን ኃጢአተኛ ተብሎ ተሰቀለ። እንግዲህ ለእኔና ለእናንተ አያችሁ፣ ኃጢአተኛ ሳይሆን ኃጢአተኛ ተብሎ ተሰቀለ። ስለዚህ ርዕሰ ሊቃነ ጳጳሳት የሚይዙት ያ የእባብ ቅርጽ ያለው ያኛው ነዳፊው እባብ አይደለም። እንደዚህ አድርጎ አዳነን ክርስቶስ ኃጢአተኛ በደለኛ ተብሎ የኔና የእናንተ አምላክ አዳነን ሲሉ ያንን በትር ይይዙታል። ምልክት ነው። ሰይጣን ሲያዩ ይደነግጣል እንጂ ምንም ሌላ ነገር። እባብ እኮ በራሱ በተፈጥሮ ክፉ ነው ማለት አይደለም። ሰይጣን አድሮበት ነው። አራዊቱ እግዚአብሔር አይደለም እንደ ፈጠረው። እሱንም ግን ትልቁ ነገር ምንድነው? ተንኮለኛ ነው። አርዌ ምድር ያለው ለምንድን ነው? ሁሉም እኮ አርዌ ምድር ናቸው አይደል እንዴ? እሱን ግን ለምንድን ነው ለብቻ ለይቶ አርዌ ምድር ያለው? በሆዱ ነው የሚሳበው። ምድር ላይ በሆዱ ነው የሚሳበው። እና ገባችሁ ለምን እንደሚይዙት ጳጳሳቱ? አንደኛ ምንድን ነበረ? በትረ ሙሴ። ለምን እንደሆነ እሱን አይታችኋል። ባህሩን የመታበት ይዛት የተባለው ከአለት ውሃ ያፈለቀበት የእረኝነቱ የማዳን የእግዚአብሔርን ሚስጥር በዛ ውስጥ ይዟል። ሁለተኛ አርዌ ብርት ያልነው ደግሞ ምንድነው? ርዕሰ ሊቃነ ጳጳሳት የሚይዙት ለምንድን ነው ያን የሚይዙት? ልክ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው። አያችሁ፣ ያላወቀ ሰው ብዙ ሊል ይችላል። አሁን ግን እናንተ እንዴት ነው? ግልጽ አይደለም? መጽሐፍ ቅዱሳዊ መልስ ያገኛችሁ ይመስለኛል። ከሰማይ ሰማያት ወርዶ ያዳነን በመስቀል ላይ የተሰቀለው ያኔ
በምሳሌ ከደዌ ከሞት የሰወራቸው ኢየሱስ ክርስቶስ እናንተንም ከሚያስፈራ ነገር ይሰውራችሁ። መብርሃን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን እግዚአብሔር ክብርና ምስጋና ይግባው። አዲስ የሆናችሁ ሁሉ ሰብስክራይብ ያደረጋችሁ እንኳን ወደ እግዚአብሔር ጉባኤ በሰላም መጣችሁ። ሌሎቻችሁ ደግሞ ላይክና ሼር በማድረግ ሌላው ሰው ሁሉ አንድ በአፍ ሁለት በመጽሐፍ የምታደርሱትን ሁሉ እግዚአብሔር እናንተን ልመና ይቀበልላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ክብርም ምስጋናም ይግባው። ከማታ እስከ ጠዋት የጠበቃችሁ ከጠዋት እስከ ማታ የጠበቃችሁ በሕይወት ዘመናችሁ ሁሉ የእግዚአብሔር ክንዱ ጋሻ ቀኙ ከለላ ይሆናችሁ። አንደኛ በትረ ሙሴ ጳጳሳት የሚይዙት በትር ሙሴ የሚይዘው በትር አምሳል። 2 አርዌ ብርት ሙሴ በምድረ በዳ የሰቀለው የነሐሱ እባብ ኃጢአት የሌለበት የእሱን አምሳል ይዛሉ። ክርስቶስ በዮሐንስ ወንጌል 3:14 ላይ እንዲህ በምድረ በዳ እንደሰቀለው እንደ ሙሴ ብርት ኢየሱስ ክርስቶስ ተሰቅሎ ያድነናል። ሕይወታችን ሁሉ ከኢየሱስ ጋር ነው። ኦርቶዶክሳውያን ሕይወታችን ሁሉ ከክርስቶስ ጋር ነው። ነገራችን ሁሉ እግዚአብሔራዊ ነው። ነገራችን ሁሉ መጽሐፍ ቅዱሳዊ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ናት። በዚህ ውስጥ ያሉት ሁሉ ደግሞ የገነት ኋላም የመንግስተ ሰማያት ልጆች ናቸው ነን። አሜን። ሉል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሆኖልኝ። አሜን።